ለሰዎች ከመጠን በላይ በመገኘት ያስናቀ 5 ምክንያቶች። ሰላም ጓደኞቼ፣ ዛሬ ሁላችንም በውስጣችን የምናውቀው ግን ደግሞ አምነን ለመቀበል የሚከብደን አንድ መራራ እውነት ላይ እንነጋገራለን። እስቲ ይህን ምስል በአይነ ህሊናችሁ ሳሉት። ለአንድ ሰው ሁል ጊዜም አለህ። በጠራህ ቁጥር ስራህን ትተህ ትሮጣለህ። በሰው ፊት ትሟገትለታለህ። በገንዘብም ሆነ በሀሳብ ከጎኑ ትቆማለህ። ነገር ግን በሂደት አንድ የሚገርም ነገር ይፈጠራል። ያ ሰው አንተን ማድነቅና ማክበር ሲገባው ይልቁንም ንቀቱ እየጨመረ ይሄዳል። ስትመጣ ፊቱ አይበራም፣ ምክርህንም እንደ ዋዛ ማየት ይጀምራል። ምን ነው ለሰዎች ይህን ያህል ዋጋ ሰጥቼ ዝቅ አደረጉኝ ብለህ ራስን ጠይቀህ ታውቃለህ? ምናልባት ሰዎች መጥፎ ናቸው ብለህ ደምድመህ ይሆናል፣ ግን እውነታው ከዚያ ጥቂት ይርቃል። ችግሩ ያለው መልካም ሰው መሆን ላይ አይደለም። ችግሩ ያለው ከመጠን በላይ መገኘት ወይም ኦቨር አቬይላቢሊቲ ላይ ነው። ሳይንሱ እንደሚነግረን የሰው ልጅ አእምሮ በባህሪው በብዛት የሚገኘውን ነገር ዋጋ የማሳነስ አዝማሚያ አለው። ልክ እንደ አየር፣ ያለ አየር መኖር አንችልም፣ ግን በየቦታው ስላለ ማንም ለአየር አመሰግናለሁ አይለውም። አንተም ለሰዎች እንደ አየር ስትሆንላቸው ህልውና የሚታወሰው ስታጥራቸው ብቻ ይሆናል። ዛሬ በዚህ ቪዲዮ ውስጥ ከመጠን በላይ መገኘት ለምን ክብርህን እንደሚቀንሰውና የሰዎችን የንቀት ስሜት እንደሚያነሳሳ 5 ሳይንሳዊና ስነልቦናዊ ምክንያቶች በዝርዝር እናያለን። እነዚህን ነጥቦች ስትሰሙ ምናልባት እስካሁን ያደረጋችሁት ስህተት ሊታያችሁ ይችላሉ፣ ግን አይቆጫችሁ። ዛሬ በዚህ ቪዲዮ ግንኙነታችሁን የምትመሩበት አዲስ መነጽር ይኖራችኋል። አንደኛውና ትልቁ ምክንያት ከኢኮኖሚክስ የምንበደረው የእጥረት ህግ ወይም ሎው ኦፍ ስካርሲቲ ነው። ይህ ህግ እንደሚለው የአንድ ነገር አቅርቦት ሲጨምር ፍላጎቱና ዋጋው ይቀንሳል። በሰው ልጅ ሳይኮሎጂ ውስጥ ሊገኝ የማይችል ወይም አናቬሌቢሊቲ ነገር ከፍተኛ የመሳብ ኃይል ነው። ሰዎች አንድን ነገር ለማግኘት ሲለፉና ሲጠባበቁ አእምሯቸው ዶፓሚን የተባለውን የደስታ ሆርሞን ያመነጫል። አንተ ግን በጠሩ ቁጥር እንዲያውም ሳይጠሩ አለው ስትል ይህን የሰዎችን የመናፈቅና የመጓጓት ስሜት ትገለዋለህ። ለምሳሌ አየርን አስቡት። አየር ከሌለ ለደቂቃ መኖር አንችልም። ግን አየር በነፃና በየቦታው ስላለ ማንም ስለ አየር ውበት አይገጥምም። ማንም ለአየር ስጦታ አይሰጥም። ወርቅ ግን ለምንም መሰረታዊ የህይወት ፍላጎት ባያገለግልም እጅግ ውድ የሆነው ስለማይገኝ ነው። አንተ ለሰዎች እንደ አየር ነህ ወይስ እንደ ወርቅ? ሁሌም ስትገኝ ሰዎች አንተን እንደ ቋሚ ንብረት ወይም ሪሶርስ እንጂ እንደ ሰው አያዩህም። መገኘት ስጦታ መሆኑ ቀርቶ ግዴታ ይመስላቸዋል። ስለዚህ ትርፍ መሆንህን አቁም። ዋጋ የሚጨምረው አለመገኘት ሲሰማቸው ነው። ሁለተኛው ምክንያት ባውንደሪ ወይም የግል ወሰን አለመኖር ነው። ሰዎች አንተን የሚይዙ አንተ ራስን እንድትያዝ ማኑዋሉን በሰጣቸው ልክ ነው። ሰዎች በባህሪያቸው ገደብን ይፈትሻሉ። አንድ ጊዜ ወሰንህን ጥሰው ሲገቡ ዝም ካልካቸው ያ ቦታ የነሱ ግዛት እንደሆነ አድርገው ይቆጥሩታል። እሺ ባይነት መልካምነት ቢመስልም ለሰዎች ግን ፍላጎት የሌለው ወይም ለራሱ ክብር የሌለው ሰው ያስመስልሃል። አንድ ጓደኛ በየቀኑ በምሳ ሰዓት እየመጣ ስራህን የሚያስተጓጉሉ ከሆነና አንተም ቢቀየምኝስ ብለህ ስራህን ትተህ የምታስተናግደው ከሆነ እሱ ያንተን ሰዓት ማክበር ያቆማል። እንዲያውም አንድ ቀን ዛሬ ስራ አለብኝ ስትለው ምን ሆነ ነው ብሎ ሊቆጣ ይችላል። ወሰን ስላልነበረ ያንተን ጊዜ እንደራሱ ቆጥሮታል። ወሰን የሌለው ሰው እንደ ደጃፍ ምንጣፍ ነው ወይም ዶርማት ነው። ምንጣፍ ላይ የሚረግጡ ሰዎች ምንጣፉን አይጠሉትም፣ ግን ደግሞ አያከብሩትም። ሶስተኛ የራስን ዋጋ ለሌሎች አሳልፈው መስጠት። ሶስተኛው ምክንያት ለሰዎች የምትገኘው ከፍቅር ሳይሆን ከፍርሃት በመነጨ ነው ወይም ቫሊዴሽን ሲኪንግ ሲሆን ነው። ብዙዎቻችን ለሰዎች የምንሮጠው ጥሩ ሰው ተብለን እንድንመሰገን ስለምንፈልግ ነው። ይህ ማለት ግን ዋጋችንን የሰው እጅ ላይ አድርገናል ማለት ነው። ሰዎች ያንተን ዋጋ የመወሰን ስልጣን ሲኖራቸው ቀስ በቀስ ያንተን ተፈላጊነት ያነባሉ። ተፈላጊነት ደግሞ በሳይኮሎጂ ቋንቋ ዝቅተኛ ማህበራዊ ደረጃ ወይም ሎ ሶሻል ስታተስ ምልክት ነው። በየቀኑ እንዴት ነህ፣ ምን ልርዳ ብለህ ለሰው የምትደውለው አንተ ብቻ ከሆንክ ያ ሰው ይህ ሰውዬ ስራ የለውም፣ እኔን ካላገኘ ሊኖር አይችልም ብሎ ማሰብ ይጀምራል። ያንተን ትኩረት ለማግኘት ምንም ጥረት ማድረግ ስለማይጠበቅበት ያንተን መገኘት እንደ ትንሽ ነገር ማየት ይጀምራል። ክብር የሚመጣው ሌላ ሰው ስለሰጠ ሳይሆን አንተ ለራስህ ከሰጠኸው ክብር ላይ ተርፎ ለሌሎች ሲደርስ ነው። አራተኛ አስፈላጊ ሳይሆን ምቾት ሰጪ መሆን። አራተኛው ነጥብ እጅግ መራራ ነው። በሰዎች ህይወት ውስጥ ያለህ ቦታ አስፈላጊ ወይም ኤሴንሻል ሳይሆን ምቾት ሰጪ ብቻ መሆኑ ነው። ሰዎች በአስቸጋሪ ጊዜ የሚያማክሩና ለጨዋታ ብቻ የሚፈልጉ ሰዎች ይለያያሉ። ሁሌም የምትገኝ ከሆነ ሰዎች የሚፈልጉ ስራ ሲበዛባቸው ሸክም እንድታቀልላቸው ወይም ሲደብራቸው መዝናኛ እንድትሆናቸው ብቻ ነው። አንድ መዶሻን አስቡት። መዶሻው የሚፈለገው ሚስማርን ለመምታት ብቻ ነው። ስራው ሲያልቅ መዶሻው የትም ይወረወራል። አንተም ሰዎች አንድ ነገር ሲፈልጉ ብቻ የሚያስታውሱ ከሆነ አንተ ለነሱ መዶሻ ነህ ማለት ነው። ስራ ሲያልቅ ያንተም ክብር እዚያው ጋር ያበቃል። ምክንያቱም አንተን እንደ ሰው ሳይሆን እንደ አገልግሎት ሰጪ ስለሚያዩ ነው። አገልግሎት ደግሞ ይገዛል እንጂ አይከበርም። አምስተኛ የሰዎችን የኃላፊነት ስሜት መግደል።
አምስተኛው ምክንያት ለሰዎች ከመጠን በላይ መገኘት እነሱን ጥገኛና ሰነፍ ስለሚያደርጋቸው ነው። ሰዎች በራሳቸው ጥረው ያላገኙትን ነገር ዋጋ አይሰጡትም። ሁሉንም ነገር አንተ የምታደርግላቸው ከሆነ የራሳቸውን ችግር የመፍታት ብቃታቸውም ይሞታል። የሚገርመው ደግሞ ሰዎች ላደረክላቸው ነገር ሁሉ ባለዕዳ መሆናቸው ሲሰማቸው ያ ጭንቀት ስለሚረብሻቸው አንተን ዝቅ አድርገው በማየት ያንን የባለዕዳነት ስሜት ለማቃለል ይሞክራሉ። ለምሳሌ ለአንድ ጓደኛ ሁል ጊዜ የቤት ስራውን የምትሰራለት ከሆነ እሱ ጎበዝ አይሆንም። እንዲያውም አንድ ቀን ለምን አልሰራህልኝም ብሎ ሊጣላህ ይችላል። ያንተን ውለታ እንደ ግዴታ መቁጠር ይጀምራል። ሰዎች የራሳቸውን ህይወት እንዲኖሩ እድል ስጣቸው። ሁሉንም ነገር አንተ አትሆንላቸው። የሰዎችን ሸክም ሁሉ ስትሸከም ያንተን ክብር መሸከም ያቅተሃል። ዛሬ የተነጋገርንባቸው 5 ነጥቦች ምናልባትም መራራ ሊሆኑ ይችላሉ። መልካም ሆኜ እንዴት ተናኩኝ ብሎ ለሚያስብ ሰው እውነቱን መቀበል ከባድ ነው። ለሰዎች መገኘት፣ ደግ መሆንና ለችግር መድረስ እጅግ የሚደነቅ ታላቅ ስብዕና ነው። ዓለማችን ያጣችው እንደናንተ አይነት ሰዎችን ነው። ነገር ግን ያለ ክብር የሚደረግ መልካምነት ተቀባይ የሌለው ስጦታ ነው የሚሆነው። ይሄ መልካምነት በራስ ክብርና በግል ወሰን ላይ ካልተመሰረተ መጨረሻው አንተን ባዶ የሚያስቀር ራስን መስዋዕት ማድረግ ብቻ ይሆናል። ሰዎች እንዲያከብሩ ከፈለክ መጀመሪያ አንተ ለገዛ ጊዜ ለጉልበትህና ለስሜትህ ዋጋ መስጠት አለብህ። አንተ ዋጋ ላልሰጠኸው ማንነት ሌላው ሰው ዋጋ እንዲሰጠው አትጠብቅ። አስታውሱ፣ አይ ማለት መጥፎነት አይደለም። አይ ማለት ጭካኔም አይደለም። አይ ማለት ለገዛ ማንነትህና ለሰላም የምትሰጠው አዎ ነው። ዛሬ የምትሰጣቸው ትናንሽ አዮች ነገ ሰዎች ለሚሰጡ ትልቅ ክብር መሰረት ናቸው። በህይወትህ መገኘትህ ትርጉም የሚኖረውና ዋጋ የሚሰጠው አለመገኘትህ የሚሰማቸውና ክፍተት የሚፈጥርባቸው ሰዎች ዘንድ ስትገኝ ብቻ ነው። በማንኛውም ሰዓትና ቦታ ለሚገኝ ነገር ማንም ናፍቆት የለውም። የቪዲዮ ዛሬ የሆነ ነገር እንዲበራላችሁ ካደረገ ወይም ከመጠን በላይ በመገኘታችሁ የተናቃችሁበት አጋጣሚ ካስታወሳችሁ ቪዲዮውን ላይክ በማድረግ ድጋፋችሁን ግለጹ። በህይወታችሁ ውስጥ ከመጠን በላይ ተገኝታችሁ ዋጋ ያጣችሁበትን አንድ አጋጣሚ በኮሜንት ላይ አጋሩኝ። እመኑኝ፣ ኮሜንታችሁን ለሚያነቡ ሌሎች ወጣቶች ብቻዬን አይደለሁም ብለው እንዲጽናኑና እንዲማሩ ታደርጋላችሁ። ለዚህ ቻናል አዲስ ከሆናችሁ እንዲህ ያሉ የህይወትና የሳይኮሎጂ ትምህርቶች እንዲደርሳችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ለሰዎች ብርሃን ሁኑ፣ ግን ራሳችሁን አታቃጥሉ። በሚቀጥለው ቪዲዮ በሌላ ርዕስ እስክንገናኝ ድረስ ራሳችሁን አክብሩ፣ ወሰናችሁን ጠብቁ፣ በክብርም ኑሩ። ቸር ሰንብቱ።